አንድ ትልቅ ባለሀብት የተወሰኑ የትምህርት ክፍሎችን ነጥለው ለመርዳት ይፈልጋሉ። ስለዚህ አሁን የተሰበሰብነው የትኛው የትምህርት ክፍል ቢታገል ይሻላል የሚለውን ተወያይተን እንድንወስን ነው። የስፖርት ክፍል አንኳር የሆነ ችግር ነው ያለበትና እንዴ ይሄኔ እኮ ኳስ ግዙልኝ ሊል እኮ ይሆናል ረዳ ፕሮፌሰር እንዴ ኳስ ማይገዛም የጅቡቲን እንኳን ለማሸነፍ እግር ኳስ ቤሳቤስቲና ነው። በኳሱ ማንም ተስፋ ቆርጫለሁ ግን ሀገራችንን አሁን በአዲስ የስፖርት ዘርፍ ከፍተኛ ደረጃ ለማድረስ እቀዳቀጃለሁ። ቶሎ ቀደን ተናገራ ወሬ አታስረዝም። ይኸውላችሁ እቅዱ ምን መሰላችሁ እንትን በተግባር ተኮር ስለሆነ የምርኩዝ ዝላይ ምርኩዝ ጤና የለውም እንዴ? ግቢ ውስጥ ልምጭ ሞልቶ የለም እንዴ? በሷ አታዘለላችሁ የምትጠይቁትን እያወቃችሁ እንጂ። እሺ ሌላ አለ? እሺ ለምርት ሰራ እንደሚታወቀው ብዙ ችግር ያለበት ክፍል ያው ኬሚስትሪ ክፍል ነው። አዎ እውነቴን ነው። ያው የማቴሪያል እድሜያቸው እያጠረ ስላስቸገረን ችግሩን በዘላቂነት ለመፍታት በርከት ያሉ የላቦራቶሪ እቃዎች እንዲገዙልን ነው ማሳስበው። እንዴ ፕሮፌሰር ይሄማ ስግብግብነት ነው። ስንት ጊዜ እኮ ነው ለኬሚስትሪ ዲፓርትመንት ሲገዛ የነበረው? እንዴ አንዳንዴ ለኛ ይድረሰን እንጂ። ሳሪ ቆይ አይደለም ምንድነው መምህርት ሰራ መምህርት አረግ ያለችው እውነት ነው። ከዚህ በላይ ለኬሚስትሪ ዲፓርትመንት ድጋፍ ከተደረገ ምዝበራ ይመስላል፣ ሙስና ይመስላል። ምክር ማቀርበው ምንድነው ይሄ ከፍንዳታ የተራረፉ እቃዎችን መልሰሽ ብትጠቀም ሪሳይክል ብታደርጋቸው የሚል ሐሳብ አለ። እዚህ ላይ የፕላስቲክ ማንኪያዎችንና ኩባያዎችን መጠቀም እኮ ይቻላል። እኔ እንደዚህ ቀደሙ ድጋፍ አደረኩ። በያን ስነ ስርዓት ትይስጥሩ አለሙያ አትግባ። ሻይ ነው አንተም ትቀዳው አይደለም እንዴ? ሁሉ ጊዜ